ዛሬ በዚህ ማለዳ የጀመርኩትን ስለ ህብረት ስለ አንድነት በጋራ ስለ መቆም የጀመርኩትን ትምህርት ዛሬ እቋጨዋለሁ። ማታቁት ነገር ሆኖ ሳይሆን አዲስ ነገር ልሰጣችሁ ሳይሆን የምታቁትን ነገር ላሳስባችሁ ነው። ጌታም በስጋ ወራት ሲናገር የነበረው ነገር አሳስባችኋለሁ እያለ ነው። ስለዚህ እግዚአብሔር ሊያሳስበን በፊታችን አለ። ስለዚህ የሁላችን ልቦና ከፍተን እግዚአብሔር አምላክ የሰጠንን የመልእክት ሐሳብ ዛሬ እንድንካፈል አሳስባችኋለሁ። እስቲ አጭር ጸሎት እናድርግ። እግዚአብሔር እስቲ ልቤን ክፈትልኝ፣ ደሙ ተናገረኝ። ስለ ህብረት በጣም ከባድ ነገር ነው። አያችሁ፣ ህብረት ብዙ ጊዜ በመጽሐፍ ቅዱስ ውስጥ ሲጠቀስ ስናነበው ስንኖርበት ነው የኖር ነው። የልጆች ህብረት አለ፣ የወጣቶች ህብረት አለ፣ የፓስተሮች ህብረት አለ። ግን እንደ ስሙ አይደለም። ብዙ አቢዩዝ የተደረገ ብዙ በስም እንጠቅሰዋለን፣ ግን እውነተኛ የሆነ ፌሎሺፕ እና ህብረት የለንምና እሱን እግዚአብሔር ዛሬ ያፍስስልን። አባታችን አንተ ትልቅ አምላክ ነህና ትልቁን አንተን እግዚአብሔርን ልናከብር በዚህ ተገኝተናል። በእውነት ጌታ እግዚአብሔር የሰማይ የምድር አምላክ በመካከላችን ስላለህ እናመሰግንሃለን። በስሜ በተሰበሰባችሁበት እኔ በዛ በመካከላችሁ እገኛለሁ ያልከው አንተ ነህና በመካከላችን ስላለህ ክብር ላንተ ይሁን። ይህ ደግሞ ትልቅ የከበረውን ቃልህን ለመናገር እኔ ጌታ እግዚአብሔር የሰራዊት አምላክ ባሪያህን ትንሹን ልጅህን እንድትረዳኝ መንፈስህ እንዲደግፈኝ አቤቱ አምላኬና መድኃኒቴ በጌታ በኢየሱስ ስም ጸልያለሁ። ሕዝብ ደግሞ ይህን ቃል ማስተዋል እንዲችል ጆሮውንና የልቦናውን አይን እንድትከፍትለት በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ተብሎ እንደተጻፈ እኔንም ሕዝብህንም ጌታ እግዚአብሔር የሰማይ የምድር አምላክ ቃልህ እንዲሰራን ለህብረት እንድንቆም ለህብረት እንድንታገል ከራሳችን ይልቅ አንተ ለሞትክለት ነገር ጌታ እግዚአብሔር የሰራዊት አምላክ የሚቆም ማንነት እንድትሰጠን እንለምንሃለን። ከራሳችን እንድታወጣን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር ምስጋና ውዳሴ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እቺም ውሃ አስቸግራችኋለሁ ረስቼ እንደው መጣሁኝ። ጌታ ኢየሱስ ይባርካችሁ። እቺ እድሜያችን ሲሄድ ነው መሰለኝ አንዳንዴ ደረቅ ይላል። እግዚአብሔር የተባረከ ይሁን እና እግዚአብሔር የተመሰገነ። በዓመቱ ውስጥ ይላሉ አንዳንድ ጸሐፍት ሲናገሩ ከ60 በላይ ቤተ ክርስቲያናት ይዘጋሉ ይላሉ። መቼስ እግዚአብሔር ከኛ ፊት ያርቅልን የቤተ ክርስቲያን መዘጋት። አንዳንድ ጥናቶች እንደሚሉት ያ ቤተ ክርስቲያን ደግሞ የሚዘጋበት ዋናው ትልቁ መሰረቱ መጽሐፍ ቅዱሳችንን እኔና እናንተ ስናጠና እግዚአብሔር አምላክ ቤተ ክርስቲያንን የመሰረተበት ዋናው መንገድ ስለ ህብረት ነው። ህብረት ዋና ነገር ነው። ስለዚህ ህብረት ሲበላሽ አንዳንድ ጊዜ ቤተ ክርስቲያን በተጠራችበት ዓላማ መቆም ሲያቀታት እንደዛ አይነት ቻሌንጆች ሊገጥማት ይችላል። ከብዙ ዓመት በፊት የነገርኳችሁን አንድ ምሳሌ በመናገር ዛሬ ይህንን ማለዳ ብጀምረው በጣም ደስ ይለኛል። ኦክላሃማ የነበረ አንድ ትልቅ ፓስተር ነበር። ይሄ ትልቅ ፓስተር ያደረ ያገለገለ ብዙ ዓመት ካገለገለ በኋላ እጅግ በጣም የሚገርሙ ቻሌንጆች ገጠሙት እና ቤተ ክርስቲያኒቱ እየቀነሰች ምዕመናንም እየጠፉ መጡ እና ሁኔታው አላማረው። ስለዚህ ነገሮች እየተበተኑ ሲሄዱ እግዚአብሔር የሰራዊት አምላክ አንድ ቀን በልቡ ላይ አንድ ራእይ አሳየ። አንድ የሬሳ ሳጥን አዘጋጀና ህዝቡን በሙሉ የቀሩትን ዛሬ የቀብር ስነ ስርዓት አለን እና ያን የቀብር ስርዓት ደግሞ ለማድረግ ሁላችሁም ተጠርታችኋል፣ ቤተ ክርስቲያንን የማሰናበት ስርዓት እናደርጋለን ብሎ ሁሉንም የቀሩትን ምዕመናን ሰበሰበና ጥሪ አደረገላቸው እና እዛ መስታወቱን የሬሳ ሳጥኑን ከሰራ በኋላ መስታወት ፊት ለፊቱ ላይ አድርገውበት ስለነበር ሁሉም ያንን የቀብር ስነ ስርዓት ለመታደም ሁሉ ሰው የጠፋው ብዙ ዘመን አብሮ ያመለከው ሁሉ ተሰብስቦ ወደዛ ወደ ቀብር ስፍራ መጣ። ወደ ይፈልጎ ነው ግማሹና እዛ መተው ሲያዩ መጀመሪያ ያዩት ነገር በመስታወቱ ራሳቸውን ነው እና ሁሉም እያማተቡ በስመ አብ ወልድ ወመንፈስ ቅዱስ እያሉ እየተመለሱ ወንበራቸው ላይ ቁጭ አሉ እና ይሄ የእግዚአብሔር ሰው እግዚአብሔር የሰጠውን የእግዚአብሔርን ቃል ይዞ ሁላችንም ሞተናል። ስለዚህ ዛሬ ቤተ ክርስቲያንን የቀብር ስርዓት እናደርጋለን። የሞትከው አንተ ነህ፣ የሞትሽው አንቺ ነሽ ብሎ
የጌታን ቃል ሰበከ። ብዙ ሰዎች ሕይወታቸውን ለማየት እድል አገኙ። ንስሐ ገቡ፣ ተመለሱ። ያቺ ቤተ ክርስቲያን እንደገና ሕያው ሆነች። መጽሐፍ ቅዱሳችንን ስናጠና ከ20 ጊዜ በላይ ኅብረት የሚለው ሐሳብ ተጠቅሶ ታነባላችሁ። ኅብረት በጣም ወሳኝ ነው። እንደዚሁ ደግሞ መጽሐፍ ቅዱሳችን ሲነግረን ከ60 ጊዜ በላይ እርስ በርስ የሚል ነገር እንዳለው የእግዚአብሔር ቃል ይነግረናል። ከባለፈው ሐሳብ ጥቂት ነገር ለመከለስ ያህል ምንድነው ኅብረት የሚለውን ነገር ለማየት ነው የሞከርነው። በዚህ በግሪኩ ቋንቋ ካኖኒያ የሚል ትርጓሜ አለው። ካኖኒያን የግሪክን ቋንቋ ቃል በቃል ስንፈታው ፌሎሺፕ ማድረግ ወይም ደግሞ ፓርትነርሺፕ ብለን መተርጎም እንችላለን። አንድ ሰው የዛ አካል ሲሆን፣ ባለቤት ሲሆን፣ ባለ ንብረት ሲሆን ካኖኒያ ብለን ልንሰይመው እንችላለን። ካኖኒያን በምን አይነት መንገድ መጠበቅ እንዳለብን ባለፈው 15 ቀን ከእግዚአብሔር ቃል በብርቱ ለመነጋገር ሞክረናል። በተለይ በፊልጵስዩስ ምዕራፍ 1 ላይ ከ1 እስከ 5 የተያዘ ቃል ነው። ሁል ጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይሁ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁት ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ ይላል ጳውሎስ። በዚህ ቦታ ላይ የምናየው በጣም ገዢና ፓወር ያለው ኃይል ያለው ቃል አብራችሁ የሚለው ቃል። ወንጌል የብቻ አይደለም። ወንጌል የአብሮነት ውጤት ነው። ወንጌል ያለ አብሮ መስራት አይቻል። የግላችን ስላይደለ ከእግዚአብሔር ጋር ኅብረት ማድረግ ዋና ነገር ነው። ከቅዱሳኑም ጋር ኅብረት ማድረግ ዋና ነገር ነው። እነዚህ አስፈላጊዎች እንደሆኑ የእግዚአብሔርን ቃል ከዚህ አንጻር በጣም በጥልቀት ለማየት ነው የሞከርን። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 3 ላይ ሲነግረን እርስ በርሳችሁ በፍቅር ታገሱ። ታገሱ የሚለውን ሐሳብ አሁን ማስምራችሁ ብትሄዱ ደስ ይለኛል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ይሄ በጣም መሰረት ያላቸው ቁልፍ ሁለት ቃላቶች ታያላችሁ። አንደኛ መታገስ። ለካ ኅብረት ትዕግስት ይፈልጋል። አንዳንዴ ላይመች ይችላል። ትዳራችን ሊሆን ይችላል፣ አገልግሎታችን ሊሆን ይችላል፣ ቤተ ክርስቲያን። በምንም አይነት መንገድ ሕይወታችንን ከዚህ አንጻር ለመቃኘት ኅብረታችን ያማረ ሆኖ ፍሬያማ ሆኖ ወደፊት መሄድ እንዲችል አንድ መታገስ፣ ሁለት ደግሞ እግዚአብሔር በሚፈልገው ነገር ትጋት ይፈልጋል። ወሳኝ ናቸው ሁለቱ። ያለ ትጋት ትዕግስት አይኖርም። ትዕግስት ደግሞ ከመታገስ ጋር ደግሞ ትጋት ሲጨምር እግዚአብሔርም በዛ ሕይወት ውስጥ ይከብራል። ኅብረት ለምንድን ነው የሚያስፈልገው የሚለውን ነገር መልሰን ነው ያየነው። ሁለት ነገር ነው ለኅብረት አስፈላጊ የሆኑትን ነገሮች ለማስቀመጥ የሞከርነው። በመከራ ስለመጽናት ሐዋርያትን ከዚህ አንጻር በጣም ነው የረዳቸው ያገዛቸው። በጣም ኅብረት ለመከራ ይጠቅማል። አንዳንድ ጊዜ የሰው ሕይወት በቻሌንጅ የተሞላ ቻሌንጆች ሊገጥሙን ይችላሉ እና ኅብረት በጣም ወሳኝነት አለው። ስለዚህ በመከራው ጸንቶ ለመቆም በተቸገርንበት ጊዜ መቆም ባቃተን በተፍገመገምንበት ጊዜ አንዳችን ለአንዳችን ብርታት ለመሆን ኅብረት ያስፈልገናል። ሰው እኮ ታሞ እንኳን ለመውደቅ ውሃ አንስቶ ለመጠጣት አጋር ያስፈልገዋል፣ ወንድም እህት ያስፈልገዋል። ስለዚህ ከዚህም አንጻር ኅብረትን ማየት ተገቢ እንደሆነ ለማየት ነው የሞከርነው። በሁለተኛ ደረጃ በጸጋ ለመገልገል ሐዋርያት ብዙ ዋጋ ከፍለዋል። ጸጋ መቀበልም መስጠትም የሚቻለው በኅብረት ውስጥ ነው፣ ሰው ሲኖር ነው። ስለዚህ እሱን ማድረግ በጣም ተገቢ ነው ብለን ይህንን በስፋት ነው ለማየት የሞከርነው። በሁለተኛ ደረጃ ባለፈው ሳምንት ያየነው ኅብረት ባህሪው ምንድን ነው? ምን አይነት ባህሪ ያለው ኅብረት ያለው ሰው ኅብረት አለኝ ብሎ ካለ ዋናና የመጀመሪያው ነገር መቀበል። እኔን ባለኝ ድካም መቀበል፣ አንተን ባለህ ድካም መቀበል። የግድ እንዳንተ ሊሆን አልችልም።
እንዳንተ ልዘምር ላልችል እችላለሁ። እንዳንተ ልሰብክ ላልችል እችላለሁ። እንዳንተ ጥሩ ሊደር ላልሆን እችላለሁ። ግን በእኔ ሁኔታ እኔን የተቀበለ ጌታ አንተም አንቺን እርስ በርሳችን እንድንቀባበል እግዚአብሔር ይፈልጋል፣ ባህሪው ስለሆነ ህብረት። ስለዚህ ወዳጆቼ ሆይ ይሄ በጣም ወሳኝነት እንዳለው ላበክርላችሁ እወዳለሁ። መጽሐፍ ቅዱስ ለዚህ ማጣቀሻ እንደው ለመውሰድ ያህል ሮሜን 15 ላይ ቁጥር 7 ላይ ስለዚህ ክርስቶስ ይላል አይደል? ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ምን አድርጎ ተቀባበሉ። እናንተ የተቀበላችሁ ወብፁዕ ወቅዱስ ሆናችሁ አይደለም፣ በድካም ውስጥ ነው ጌታ ያገኛችሁ። ስለዚህ ባልንጀራችሁን በድካም እንዲሁ ተቀበሉ። አሜን። ምን ፈሰሳችሁ? እንዳትተኙ፣ በኢየሱስ ስም ተነሱ። ሁለተኛና ዋና ነገር ለምህረት የተዘጋጀ። እስቲ ምህረት በሉ። አይ በደንብ የሚል ሰው ነው የምወደው። ምህረት በሉ። ለምህረት ለይቅርታ። አንዳንድ ሰው አይለቅም። ለሺህ ዓመት የዛሬ 30 ዓመት በድለኝ ነበር ይላቸዋል። አይለቅም። ስለዚህ የእሱም ነገር አይለቀቅም። ወዳጆቼ ሆይ ፈጽሞ እግዚአብሔር የማይፈልገው ነገር ለምህረት ያልተዘጋጀ ልብ እግዚአብሔር ከህይወታችን ያርቅልን። እነዚህ ሁለት ነገሮች የህብረት ምልክቶች ናቸው። ባህሪው ነው። አብሮ ለመኖር አብሮ ለመክረም ባህሪው መተው። ባልና ሚስት ሊሆን ይችላል። መተው። አንተ እኮ ልማድ ነው። የዛሬ 10 ዓመት እንዲሁ ስታረገኝ ነበር፣ የዛሬ 5 ዓመት እንዲሁ ስታረገኝ ነበር ልንባባል ጭራሽ አይገባም። ይህን ስላችሁ እኔንም እናንተንም ሁላችንንም የሚመለከት ነው። ሶስተኛ ከተነጋገርንበት ነው። ወደ ክለሳ ሄዳችሁ ካሴቱን ብታዩት ወይም ደግሞ የሚተላለፈውን ብታዩት እኛ ህብረት ብዙ ጊዜ አንተባበርም፣ አንዱ አናየው ራሱ እኛም አንሰማውም አንጽፍምም። ያው ይረሳል። መረሳት የሰው ባህሪ ነው። ሰው ተፈጥሮ በጣም ሚሞሪያችን በጣም ሾርት ነው። ነገን ተነጎዲያን የዛሬ ዓመት የማየት አቅማችን በጣም የደከመ ነው። ስለዚህ አንዳንድ ጊዜ መከለሱ ጥሩ ነው፣ እግዚአብሔርም እንዳይደግምብን። ሌላው በሶስተኛ ደረጃ ረግጠን የተመለከትነው እንዴት እናሳድገው ታዲያ ይህንን ህብረት በምን አይነት መንገድ ቢያድግ ይቻላል? እስቲ እንዴት እንርዳው? ህብረትን፣ አንድነትን፣ አብሮ መቆምን በምን መንገድ ማገዝ ይቻላል? ከኔ የሚጠበቅ ነገር አለ ወይ ብለን እግዚአብሔርን መፍራት አለን። ሰው እግዚአብሔርን በመፍራት መንገድ ውስጥ ሲሄድ ባልንጀራውን ሊወድ እንደገና እግዚአብሔር በሚፈልግበት መንገድ ለመምራት አቅም ይኖረዋል ብለን በዝርዝር ለማየት ነው የሞከርነው። ሁለተኛ የመንፈስን አንድነት መጠበቅ። ይሄ በጣም አስፈላጊ ነገር ነው። የመንፈስ አንድነት እንዴት ነው የሚጠበቀው ብለን እንደው ቱሎቹን ነው ለማየት የሞከርነው። የተወሰኑ መንገዶችን አነሳንን። አንደኛና ዋና በየዋህነት፣ በትህትና፣ በትዕግስት፣ በፍቅር፣ በሰላም ማሰሪያ። ይሄ ሁሉ ሰላም የሚባለው ነገር በቤታችን፣ በቸርቻችን፣ በአገልግሎት ዘርፎቻችን፣ በህይወታችን ውስጥ ሊበዛ የሚችለው እነዚህ ነገሮች በህይወታችን ውስጥ መብዛት ሲችሉ ነው ብለን አልፈናል። አራተኛ ያየንበት ህብረትን እንዴት ደግሞ እናጠንክረው። መጠንከር አለበት፣ ምሰሶ ያስፈልጋል አይደል? እንዴት አድርገን እንደው በጣም ጠንካራ ቤተክርስቲያን ህብረት፣ ጠንካራ ባይብል ስተዲ፣ ጠንካራ የወጣት አገልግሎት፣ ጠንካራ የፈውስ አገልግሎት፣ ጠንካራ የትምህርት ሚኒስትሪ እንዲኖረን ምንድነው የምናደርገው? ብዙ ህብረት አለን አይደል? ጠንካራ የእህቶች ህብረት እንዲኖረን በእግዚአብሔር ቃል መታነጽ አለብን አለን። የእግዚአብሔርን መንፈስ በህይወታችን ልንጋብዝ ይገባል። ጸሎት ኦቨርዶዝ የለውም። በጋራ ልንጸልይ ያስፈልጋል። እነዚህ ሶስት በጣም ትልቅ ቱሎች ናቸው፣ እንጠቀማቸው ብለናል። ግልጥ ነው ወይ? አምስተኛ የመጨረሻ ያየነው የህብረት እንቅፋት ውስጥ ታዲያ ምንድን ነው? ህብረት እንዳይኖረን እንዳናድግ እንቅፋት አለ ወይ? አዎ እንቅፋት አለ። ሁል ጊዜ ስንኖር እየተደናፈቅን እየወደቅን እየተነሳ የክርስትና ባህሪው ነው። ባለበት የሚኖር እግዚአብሔር ብቻ ነው። ሐዋርያው ጳውሎስ ሲናገር ያኔ ስደክም ኃይለኛ ነኝ። አንዳንዴ ወዳጆቼ ሆይ አቅም የሚከዳን ጊዜ ሊኖር ይችላል። ስለዚህ ህብረታችን በዛ አንጻር ዋጋ ሊከፍል ስለሚችል ነገሩን በጥንቃቄ ማየት ተገቢ ነው። ስለዚህ እንቅፋቶቻችን የራሳችንን ጥቅም ማሳደድ ማቆም አለብን። እኔ ብቻ ሰልፊሽ መሆን ህብረትን ይጎዳዋል።
እኔ ካላረኩ፣ እኔ ካልሰራው፣ እኔ ግኔ የሚል የገንዘብ ሊሆን ይችላል። በብዙ አይነት መንገድ ለማብራራት ሞክረናል። በሁለተኛ ደረጃ ቻሌንጅ ነው ያልነው ነገር አዲስ ትምህርቶች ሲፈበረኩ ብለናል አይደል? ሰዎችን ከክርስቶስ አካልነት አፈናቅለን ወደ ራሳችን ነገር ስናመጣቸው ህብረታችን ይደናቀፋል። ስለዚህ ለህብረት ለመኖር መስዋዕትነት ያስፈልጋል። እኔ ለወንድሜ ወንድሜ ለኔ ለመኖር መቆረጥ አለብን። ሁሌ ልጆች ልንሆን አይገባም። የዛሬ 10 ዓመት የነበረን ሜንታሊቲ ዛሬ በብዙ ተቀይሯል። አስተሳሰባችን ተቀይሯል። አመለካከታችን፣ እድሜያችን በስለናል። ወዳጆች ሆይ መልሰን ትሬንድ እንሆን እግዚአብሔር አይፈልግም። ሶስተኛ ያየነው ቻሌንጅ በጣም ፈተና የሆነብን እግዚአብሔርን መፍራት ሲዛባ፣ ንስሐ የሌለው ህይወት ስንኖር፣ እርስ በርሳችን ስንተማማ፣ አንዳችን ለአንዳችን በጎ ከመናገር ይልቅ ክፋት የሞላበት ንግግር መናገር ህብረትን ያቀጭጨዋል። ስለዚህ ህብረታችን ጤናማ እንዲሆን እነዚህን ማይረቡ አራሙቻ የሆኑ ነገሮች ከዙሪያችን ጠራርገን እንጣል ብለን ነው ባለፈው በእንዲህ አይነት አንድ 5 ደቂቃ ወስጄ ለመከለስ የፈለኩት አንድ ሳምንት ዘለን ስለነበረ ነው። ዛሬ ብዙ አላበዛም፣ ጥቂት ነገር ነው። ባለፈው ሳምንት ባለፈው 15 ቀን በአብዛኛው ከአዲስ ኪዳን ነበረ ስናገር የነበረው። ኦልድ ቴስታሜንት 1-2 ነገሮችን ባነሳ ለዛሬ ችግር አይኖረውም። ግን ዛሬ መነሻዬ ስለ ካኖኒያ ሳወራ በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 46 ባለው ሐሳብ ላይ ተነስተን የዛሬን መልእክቴ ጠቅላላ በዚህ በህብረት ላይ ያለንን ለመቋጨት አስባለሁ። ህብረት ከእግዚአብሔር የተሰጠን በጣም ትልቅ ብለሲንግ ነው፣ ትልቅ በረከት ነው። ስለ ህብረት የእግዚአብሔር ስም ለዘላለም የተባረከ። በማለዳ ተነስተን የምንደውልላቸው ወንድሞች አሉ፣ እህቶች አሉ። እንዴት የምንላቸው ለወንጌል ሥራ ህብረት በጣም ወሳኝ ነው፣ በጣም አስፈላጊ ነው። ጠላት ደግሞ ከህብረት ጋር የሚታየውን የወንጌል ትልቅ አገልግሎት እንዲደናቀፍ ሁል ጊዜ ሙከራ ያደርጋል። ህብረትን አይፈልግም። ለዚህ ነው በህብረት ዙሪያ ላይ ጠላት የማይጠፋ። ስለዚህ ለህብረታችን ጥንቃቄ ልናደርግ ያስፈልጋል ማለት ነው። ሐዋርያው በሐዋርያት ሥራ ምዕራፍ 2 ቁጥር 46 ላይ በየቀኑ ይልና በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። በምን ልብ ነው የሚለው? በጥሩ ልብ ምግባቸውን ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት ይጨምር ነበረ ይላል። በጣም ፓወርፉል ቃል። በየቀኑ በምንድን ነው የሚለው? በአንድ ልብ ሆነው አብረው ይተጋሉ ይላል። አብረው ይዘምራሉ፣ አብረው ይጸልያሉ። ይህ ብቻ አይደለም፣ ያላቸውን በማዕድ አብረው ይካፈላሉ። መንፈሳዊ ህብረት እግዚአብሔር የሚተባበርበት ነገር ነው። እኛ ስንተባበር እግዚአብሔርን ደስ እናሰኘዋለን። እግዚአብሔርን የሚጋብዝ መልካም መዓዛ፣ እግዚአብሔርን የሚጋብዝ ህብረት፣ እግዚአብሔርን ደስ የሚያሰኝ ህይወት እንዲኖረን እግዚአብሔር ይፈልጋል። ጥቂት ለመናገር የምፈልገው በእስራኤል ዘንድ እጅግ በጣም የታወቀ መዝሙር አለ። መዝሙር 133 ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው ይላል። እግዚአብሔር በዛ በረከትን አዘዋል ይላል። ይህ ለአይሁድ በጣም የታወቀ ዝማሬ ነው። በመከራ ጊዜ ድል እግዚአብሔር ሲሰጣቸው እርስ በርሳቸው ተያይዘው እየጨፈሩ ይዘምሩታል። በሂብሩ ላይ ስታዩት በዜማ ቃና የተጻፈ ዝማሬ ነው። ቃሉ 1-2 ቃላቶች ከዛ ውስጥ አውጥቼ እንደዚህ የሚል ቃል ነው የምታዩት። ሂንማሁ ዩ ማህናሂም የሚል ዝማሬ አለ። ይህ ዝማሬ ወንድሞች በአንድ ላይ በህብረት ተቀምጠው እግዚአብሔርን ሲያከብሩ እንዴት ያማረ ነው። ስለ አሮን ሽቶ በልብሱ መደረቢያ የሚወርደው ያ በ5 በተለያዩ ቅመሞች የተቀመሙት እነዛ የሚያማምሩ ነገሮችን ለመናገር በጭራሽ አሁን አልደፍርም፣ ጊዜውም ስለማይበቃ። ወንድሞች ግን ተስማምተው በምን ልብ ነው የሚለው? በአንድ ልብ ነው። አንድ ልብ ሲሆን ያዕቆብ 12 ልጆች ነው ያሉት። 12ቱ የተለያየ አይነት ባንዲራ አርማ አላቸው። አሴር የራሱ የሆነ የዘንባባ ምልክት አርማ አለ።
ቤንጃሚን የቀበሮ ወይም ደግሞ የተኩላ ምልክት አርማ አለ። ሁሉም አርማ የሌለው አታል። ዳን የእባብ ምልክት አለ። ጋድ በድንኳን ውስጥ ይኖራል ስለሚል የድንኳን አርማ አለ። ስለ ይሳኮር አጥንተ ብርቱ ነው ሲል ስለሚል የአህያ ምልክት አለ። ሁላቸውም አርማ አላቸው። ዛሬ ጎግል አድርጋችሁ ልታገኟቸው የምትችሉትን ነገር ነው እማወራላችሁ፣ አዲስ ነገር አይደል። ዮሴፍ የነዶ ምልክት አለው። እነዚህ ሁሉ አርማ ያላቸው ሰዎች። ይሁዳ የአንበሳ ምልክት አለ። ልዩነት አለን። ያ ልዩነታችን ውበታችን ነው። 12ቱም የአንድ አባት ልጆች ናቸው። ግን 12ቱ የተለያየ ባህል አላቸው፣ የተለያየ የአነጋገር ዘዬ አላቸው፣ የተለያየ አለባበስ አላቸው። ሁሉም ግን የአንድ አባት ልጆች ናቸው። ወደ እግዚአብሔር ቤት ስንመጣ ሁላችን የአንድ አባት ልጆች እንደሆንን መጽሐፉ ይናገራል። ወደ ሊቀ ካህኑ ስትመጡ መጽሐፍ ቅዱስ የሚነግረን እንደዚህ ነው። ቀጠር ሂድና 5-6 ጠጠሮችን በደረት ኪሱ በአንደኛው ደረት ኪሱ በትከሻው ላይ ተሸክሞ ይገባና በእግዚአብሔር ፊት ዕለት ካህናቱ ወደ እግዚአብሔር ይሄን ሕዝብ ያቀርበዋል። ነገዱ ቁጥራቸው ብዙ ቢሆኑ እነዚህ ሰዎች የአንድ አባት ልጆች ናቸው። ካህኑ በደረቱ ተሸክሟቸው ይገባል በትከሻው። በእግዚአብሔር ፊት ሁል ጊዜ ይታያሉ። የተመረጡ ናቸው፣ ልዩ ናቸው። ካህኑ ጋር ግን ሲመጡ ሁሉም አንድ ናቸው። ወደ እኔና ወደ እናንተ ብንመጣ አንድ ንጉሥ አለን። ንጉሳችን ኢየሱስ ክርስቶስ ይባላል። በተለያየ ነገድ አለን፣ የተለያየ ቋንቋ አለን፣ የተለያየ የትምህርት ደረጃ አለን። ጌታ ጋር ስንመጣ ግን አንድ ነን። እስቲ አንድ ነን በሉ። አንድ ነን፣ ልዩነት የለንም። ህብረት ወዳጆች ሆይ የአንድነት ተምሳሌት ነው። በጋራ ነው የምንቆመው፣ በጋራ ነው የምናብረው፣ በጋራ ነው የምንሰራው። እግዚአብሔር የሚፈልገው እሱ ነው። የአንድነት ችግሮች አሉ። አንድነት ምንድን ነው? ከአንድነት መካከል በጣም ቻሌንጅ ሊገጥሙን የሚችሉ አንድነት ህብረትን በጣም አዋስተን ወደፊት እንዳንሄድ ከሚከለክሉን ነገሮች አንዱና ዋና አንዳንድ ጊዜ ይሄ የራሳችንን ሰዎች የምንፈልግበት እኔን የሚመስል በትምህርት ደረጃ ሊሆን ይችላል፣ በገንዘብ በቢዝነስ ሊሆን ይችላል፣ የአኗኗር ሊሆን ይችላል። ራሳችንን የምንለይበት ህብረታችን ወዳጆች ሆይ ሰፋ ማለት አለበት። ትልቁንም ትንሹንም ማቀፍ የሚችል ልዩነታችንን ማክረር የለብንም። ልዩነታችንን ማላላት ያስፈልጋል። ዘርን ማክበድ ያስፈልጋል። አንዳንድ ሰው ቋንቋዬ ይላል፣ ዘሬ ይላል፣ ሀረጌ ይላል። ጥሩ ነው። ሁላችንም ቅድም እንደተነጋገርነው የራሳችን የሆነ አይዴንቲቲ አለን። ያንን አይዴንቲቲያችንን ይዘን አንድ ልንሆንበት የምንችልበት ስፍራ ቢኖር የእግዚአብሔር ቤት ነው። የእግዚአብሔር ቤት እኔና እናንተ ያለነው ከነገድና ከቋንቋ ተዋጅተን ነው። ክላስ ክርስቲያኒቲ አይሰራም፣ የተወገደ ነው። አሜን በሉ እስቲ። ኢየሱስ በቀራንዮ መስቀል ላይ ሰባብሮታል። ስለዚህ የተሰበረ መሆኑን ማወቅ ያስፈልጋል። የምትጸልይ ቤተክርስቲያን፣ ፍቅር ያላት ቤተክርስቲያን ሰይጣን ይጋፋታል፣ ሰይጣን ይዋጋታል። ይሄን ማወቅ ያስፈልጋል። ነገር ግን መልሰን የጠላትን መንጋጋ መስበር አለብን። እንደገና መነሳት፣ እንደገና መቆም፣ እንደገና እግዚአብሔርን ማክበር አለብን። ዘርን አታክሩ። ጊታር የተለያየ ቅኝት አለው አይደለም? ጊታር የተለያየ ድምፅ አለው። ቢኖር በጣም ደስ ይላል። ያን ያህል ጊታሪስት ነኝ ማለት አይደለም። ክሮቹ ይለያያሉ። ጂ የሚባል አለ፣ ሲ የሚባል አለ። የተለያዩ ናቸው ክሮቹ። እያንዳንዱ ኢ የሚባል አለ። እያንዳንዱ ድምፅ ግን የተለየ ቃና ነው ያለ፣ የተለየ ድምፅ ነው ያለ። ሁሉ ጂ ቢሆን ዋጋ የለውም። ሁሉ ኢ ቢሆን ዋጋ የለውም። ሁሉ ሲ ቢሆን ሊጠብቁና ሊከሩ የሚችሉ ነገሮች አሉ። ጊታር ውቡ ከጠፋ፣ የሃርመኒው ከጠፋ ብትጫወቱት የሁላችሁን ጆሮ ያሳክካል። ደስ የሚል ነገር አትሰሙ። ዜማ ያለው ሃርመኒ ያለው የሚስብ የሚጋብዝ ነገር አተ ስለ ሃርመኒ ሳስብ ተኬ በአንድ ደቂቃ ውስጥ 9 መዝሙር ለቀቀብን። እንዴት እንደመጣ መሳሪያው እንዴት እንደሆነ ፒቹ እንዴት እንደማይለቀቅ አካሄዱ እያንዳንዳቸው መንገዳቸውን ጠብቀው ስክት 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 ሲሉ ይገርማቸዋል። ይሄ ጆሮ ይጠይቃል። ይሄ ትጋት ይጠይቃል። ትዕግስት ይጠይቃል። ማጥናት፣ መልሶ ማጥናት፣ መልሶ ማጥናት።
እያንዳንዱ ጆሮ ስለ ቅኝት ሳስብ በተከ ይገረማል። ጆሮ ንቁ ነው እና ጌታ ኢየሱስ ይባርክ። በእውነት ይሄንን አንተ ብታስተምረው ነበር በጣም በእውነት የበለጠ ነገር የሚሆን። በወንድሞች መካከል ወዳጆቼ ሆይ ጠብ አዲስ ነገር አይደለም። አቤልና ቃየል ተጣልተው ያውቃሉ። መጽሐፍ ቅዱሳዊ ነው። ያዕቆብና ደግሞ እንደዚሁም ኤሳው ተጣልተው ያውቃሉ። ጠባችንን የምር አናርገው። 10 ነገድ ተለይተዋል አይደል? ከሁለቱ ነገድ በተለየ ቢንያም ወገን ሊጠፋ ተቃርቦ ጫፍ የደረሰበት ጊዜ ነበር። አንዳንድ ጊዜ በህብረት መካከል እንደነዚህ አይነት ቻሌንጆች ሊኖሩ ይችላሉ። ወንድም ወንድምን መቀበል ለጌታ ለኢየሱስ በጣም ችግር የነበረበት ወንድሞቹ አይቀበሉትም ነበር ይላል። ዛሬ ወንድም ወንድሙን ሲያውቅ ይንቃል። የእግዚአብሔር ሥራ የሚሰራው ወዳጆች ሆይ በህብረት ነው። በህብረት እናበር። ቀደም ወይንዬ ስትዘምር ነበር። ጌታ ይባርካል። ስለነዛ በሮች 20 የሚሆኑ ሰዎች አይደለም መጥተው ምን ያደርጉታል ይላል? የመቅደሱን ደጅ በጠዋት ይከፍታሉ ይላል። ሲከፍቱ የሚናገሩት ነገር አለ። እናንተ መኳንንቶች በሮቹን ክፈቱ ይላል። እናንተ መኳንንት በሮቹን ክፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። በሰልፍ ኃያል እግዚአብሔር ነው፣ ብርቱና ኃያል። ክብር ለጌታ። በሩ በጣም ትልቅ ነው። የመቅደሱ ደጅ በአንድ ሰው ሊከፈት አይችልም። ሰው ያስፈልጋል። ወንድሞች ያስፈልጋሉ። ጠንካራ ሰዎች ያስፈልጋሉ። በጋራ እየዘመሩ የመቅደሱን ደጅ ይከፍታሉ። ዛሬ ሰዎች ለእግዚአብሔር ቤት ያስፈልጋል። ለህብረት ያስፈልጋል። እግዚአብሔር ፊት አንድ ላይ እንድንቆም እግዚአብሔር ይፈልጋል። እግዚአብሔር የህብረት አምላክ ነው። ስለ ህብረት ምን ያህል ዋጋ እየከፈላችሁ እንደሆነ አላውቅም። በዜማ ይከፈታል፣ በዝማሬ ይከፈታል። ስለዚህ ያንተ መኖር በእግዚአብሔር ቤት አስፈላጊ ነው። የኔ መኖር በእግዚአብሔር ቤት አስፈላጊ ነው። ሌላው ላይ ጣታችንን መቀሰር ብቻ ሳይሆን እግዚአብሔር ቤት ውስጥ ምን አይነት አስተዋጽኦ አለኝ ብሎ ማሰብ ተገቢ ነው። ስለ አርሞኒየም ተራራ የሚነግረን ነገር ይሄ ነው። ከተራራው ላይ በረዶ ይቀመጣል ይላል አይደል? ያ በረዶ ይወርዳል። ለ6 ወር ዝናብ የለም። ኔጌብ በረሃ በጣም የሚያስፈራ በረሃ ነው። ነገር ግን ከኔጌብ በረሃ የሚያማምሩ የቻፋ ብርቱካኖች ይወጣሉ። ከኔጌብ በረሃ የሚበሉ ትሩንጎ ይወጣል። የሚገርም የሚያስደንቅ የሚበሉ ፍራፍሬዎች የሚወጡት ከዛ ምድረ በዳ ላይ አያችሁ። ከዛ ከደረቀ ምድር ላይ የሚወጡ እነዛ ብቻ አይደሉም። በኢሳይያስ መጽሐፍ ላይ ስታዩ የሳባ ላሞች ይላቸዋል። የጠበደሉ ወፍራሞች የሚያምሩ ወተታቸው ያጋጥ የሚገርም ነገር ያላቸው ነገሮች ከዛ በረሃ ይወጣል። ጠሉ አያቋርጥም። ለ6 ወር ይንጠባጠባል። በዛ አካባቢ ያሉ ላሞች የሰቡ ናቸው። በዛ አካባቢ ዛሬ እስራኤል በዓለም ዙሪያ ሁሉ በጣም በሚገርም ሁኔታ ኢምፖርት የምታደርጋቸው ፍራፍሬዎች አሉ። ያ የወለደው ከአርሞኒየም ተራራው ላይ በሚወርደው ጠል ነው። ህብረት በዛ ነው የተመሰለው። ህብረት በወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው የተባለው። እግዚአብሔር በዛ ስፍራ ምን አዘዋል? በረከት አዘዋል። በረከት በህብረት ውስጥ ነው ያለው። ብዙ ሰዎች ከህብረት ተለይተው ተነጥለው ደርቀው ቀርተዋል። ቤተ ክርስቲያን የሚያስጠላህ ከሆነ፣ እግዚአብሔር ቤት የሚያስጠላህ ከሆነ፣ የወንድሞች የጸሎት ህብረት የሚያስጠላህ ከሆነ፣ አንድነት የሚያስጠላህ ከሆነ ህይወትህ አደጋ ላይ ነው። ህይወቴ አደጋ ላይ ነው። ህይወታችን አደጋ ላይ ነው ማለት ነው ወዳጆቼ። ህይወትህ እንዲስተካከል ነገርህ ያማረ እንዲሆን ካስፈለገ ህብረት ባለበት ልምላሜ አለ። ህብረት ባለበት ወዳጆች ሆይ እርካታ አለ። ህብረት ባለበት ማበብ አለ፣ መፍካት አለ፣ እንደገና ቃና ማለት አለ። ሰዎች ከህብረት ሲነጠሉ በጠላት ታርጌት ውስጥ ናቸው። በጣም ደስ ይለኛል። ምናልባት የእንስሳ ፊልም የምታዩ ሰዎች አላችሁ። የዚህ የዱር አራዊት አደናቸው ይገርማል። አንበሳ በጣም ይተባበራል ለማለት ይከብደኛል። አንበሳ የሚኖረው በቤተሰብ ግሩፕ ውስጥ ነው የሚኖረው። አንድ አንበሳ ድንበሩን የሚያበጀው ሽንቱን በመሽናት ነው። ከኔ በላይ በጣም ስለ አኒማል ያጠናችሁ ልትኖር ይችላላችሁ። እኔ ግርድፍ ነው። ያን ያህል በጣም ጥልቅ እውቀት ነው ብዬ አይደለም የምናገረው። ጊዜ የሚፈጅ ነውና ቦታውን ያሰመረበት ቦታ የሚኖረው ከቤተሰቡ ከሚስቱ ጋር ከልጆቹ ጋር ይኖራል። ይዋለዳል፣ እየበዛ ይሄዳል። ወደ አንድ ቦታ ሲሄድ ድንበሩን አልፎ ወደ ሌሎች አንበሳ ጋር ከሄደ የመጠቃት የመቁሰል አደጋው ከፍተኛ። አንዳንድ ጊዜ ድንበር ጥሰው ይሄዱና አንበሶች ይጎዳሉ፣ ይመታሉ። ከዛ በኋላ አቅም አንሷቸው እያነከሱ ሲሄዱ ጅብ አግኝቶ ይበላቸዋል። ያቆሰላቸው የመታቸው ከህብረታቸው ተነጥለው የሚጠብቃቸው ከማጣታቸው የተነሳ
ስለ ህብረት ስታስቡ እንደ ቀበሮ በጣም ብልጥ አታገኝ። የሜዳ አህያ ብዙ ደካማ ልጆች አሏቸው። ሲሮጡ አንድ ላይ ነው የሚሮጡት። አንበሳ የሚያተኩረው የተለየችው ጋር አቅሟ የደከመ ከማህበሩ ስትለይ ያገኛታል። አብረው ሲሄዱ ሲጋልቡ ሲሄዱ ይሄ ዜብራ የምትሉት እንደ ዌቭ ይሰራል። እንደዚህ ሲሮጡ በጣም ያስፈራሉ። አዳኙ አንበሳ መጥቶ ሲያያቸው ያሳስተዋል። በጋራ ነው የሚተሙት፣ በጋራ ነው የሚሮጡት፣ በጋራ ነው ለማምለጥ ጥረት የሚያደርጉት። አያችሁ፣ ክርስትና በህብረት ስንሆን ወዳጆች ሆይ አንበላም። ለዚህ ነው በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችሁን አትተው። ከህብረት ሲነጠል ሰው ይመታል። ከህብረት ለተጠነጠሉ ወንድሞቻችሁ ጸልዩ። ለዚህ ነው ሐዋርያው ጳውሎስ ሲናገር በክርስቶስ አንዳች ምክር ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ ይላል። የኔ ደስታ የኔ ሐሴት የእናንተ አንድነት ነው። በጋራ ስትቆሙ ደስ ይለኛል። በጋራ ስታገለግሉ ደስ ይለኛል። በጋራ ስትወጡ ደስ ይለኛል። ከጠላት መንጋጋ የምናመልጥበት መንገድ ቢኖር ወዳጆች ሆይ ይሄ አንድነታችን ነው። ህብረት አይቅለልባችሁ። አንድነት ወዳጆች ሆይ አይውረድባችሁ። ግድ የለም ያስፈልገናል። እግዚአብሔር አምላክ በምድር ላይ እኔና እናንተ ስንኖር ህብረት የሌለው ሰው ማለት በአጭር ቋንቋ በፈነዳ ጎማ ላይ ወደ ዳገት ወጣለሁ ብሎ የሚጣጣር ሹፌር እንደማለት ወሰዱት። በየትኛው ማይክሮ ሰከንድ ተገልብጦ እንደሚወድቅ ልታስቡ ትችላላችሁ። ህብረት ከዚህ ለይቼ አላየው። ቅቡል ነው ወይ? ትንሽ ልቀጥል? ትንሽ ነው ቀጥዬ የምጨርሰው። ሁለት ዋና ወሳኝ ነገር ላንሳ። እስካሁን ባትሰሙኝ ለህብረታችን ምን ያስፈልጋል? ምንድነው ታዲያ ወንድሜ መስፍን? ህብረትን በዚህ አይነት መንገድ በዚህ አይነት ጭቃኔ ልትናገር ከደፈርክ ታዲያ መንገዱ እንዴት ነው? ምን እናደርግ? ለህብረታችን ምን ያስፈልጋል ብላችሁ ከጠየቃችሁኝ ህብረታችን እንዲቀጥል አንድና ዋና ነገር የሚያስፈልገው ልበ ሰፊ መሆን ነው። እስቲ አንድ ላይ ልበ ሰፊ በሉ። ልበ ሰፊ አይቶ እንዳላየ አይደለም አባታችን ተሸክሞ ነው ያለው። እንደሱ በትንሹም በትልቁም ያለ መነታረክ ያለ ማኩረፍ ፊት ለፊት መነጋገር በእኛ ባህል ነውር ነው አይደል? ከፊት ለፊት ይልቅ ማማት ይቀለና፣ ከጀርባ መናገር ይቀለና። ስለኔ ብዙ የሚባለውን ነገር እኔ አልሰማም። ለዚህ እኮ ነው ጆሮ ለባለቤቱ ምንድነው ይባላል? ባዳ ነው ይባላል። ሰው ኃጢአትን እንደ ዲፖ የሚያከፋፍል እንደኛ አይነት የተባረከ ልበለው ህብረተሰብ የለም። ፊት ለፊት በጭራሽ አድናገር። ግብዞች ነን ግብዞች። ከግብዝነት እግዚአብሔር ይጠብቀን። ወንድማችንን ማዳን፣ ልበ ሰፊ መሆን፣ ከወንድማችን ጋር ሆደ ባሻ ያለ መሆን እግዚአብሔር ይፈልጋል። ሐዋርያው ሲናገር እንደዚህ ያለ ጳውሎስ ያለ እናንተ ይታክተኛል፣ ይደክመኛል። ህይወትን ያለ እናንተ ሳስባት፣ ኑሮን ያለ እናንተ ሳስብ በቃ ድካም ነው የሚለኝ። ስንቶቻችሁ ናችሁ ወዳጆቼ ዛሬ የወንድም ነገር በጣም ልባችሁ የሚያስናፍቃችሁ? የእህት ነገር ሲያገለግሉ ደስ የምትሰኙ ከሌ ተነሳ እግዚአብሔር ይባርክ። ወንድሜ ከበረታ እኔ በረታል። ወንድሜ እግዚአብሔር ካገዘው እኔም እታገዛል። ብዙዎቻችን የትህትና ሰባኪዎች ነን፣ ትሑቶች ግን አይደለን። ብዙዎቻችን የፍቅር ሰባኪዎች ነን፣ ፍቅር ግን የለን። ፍቅር የሚመዝነው ዋጋ ለመክፈል ሬዲዮች አይደለንም። ወዳጆቼ እግዚአብሔር የሚፈልገውን ነገር እናድርግ። እንቅፋቶችን እንዴት ነው የምናነሳቸው? ምንድናቸው እንቅፋቶች? እንቅፋቱን ልናገር አንድ ሁለት ነገር። እኔ ከእርሱ እሻላለሁ፣ እበልጣለሁ፣ አንደኛ ነኝ። ከፓስተር ምስጋናው ርብስ እንደኔ የሚሰብክ ማን አለ? አንደኛ ነኝ። ከዛ እበልጣለሁ። እኔ በእኔ ነው የሚያምረው። ሰልፍ ሴንተርድ መሆን፣ ራስ ላይ ማተኮር። የተሻልኩ ፓስተር ነኝ፣ የተሻልኩ ነብይ ነኝ፣ የተሻልኩ ዘማሪ ነኝ። የህብረት በሽታ አገልግሎት ይበልጣል። የኔ የምንላቸው ነገሮች ህብረታችንን አቀጭጯል። እኛ በተለይ ኢትዮጵያውያን
ቤተ ክርስቲያን ለቤተ ክርስቲያን የምንናገረው ብዙ የምንዘራቸው ክፉ ዘሮች አሉ። ያ ሁሉ እግዚአብሔር ያየዋል። ዛሬ ልቤ ቃል የአፌ ቃልና የልቤ ሐሳብ በፊትህ ምን ይሁን ነው ያለው? ያማረ ይሁን። ሰው የልቡ ቃል ሌላ ሆኖ የልቡ መንገድ ሌላ ሆኖ የአፉ ቃል ሌላ ሊሆን ይችላል። እግዚአብሔር ግን ዋጋ አለ። የመስቀሉ ትምህርት የገባው ሰው ራሱን የካደ ነው። እኔነቱን አያሻሽጥም፣ ክብሩን አያጎላውም። በራስ አይን ራስን ማክበር ከሚገባው በላይ ራስን ማግዘፍ በሽታ ነው፣ መንፈሳዊ በሽታ ነው። እግዚአብሔር ከኛ ይንቀልል። አላላችሁ እንግዲህ አቆረፋችሁ እንዴት አላላዋለሁ እንግዲህ እናንተን ደስ እንዳሰኝ ተገብዤ ይወርዳል። እግዚአብሔር አይፈልገውም። የህብረት በሽታዎች ወዳጆች ሆይ ከኔ በላይ ላሳር ታው ግድ የለም። ከኛ የሚሻሉ ብዙ ሰባኪዎች አሉ፣ የሚናገሩት መሬት የማይወድቅ ብዙ ተከታይ አላቸው። እኔ ሰብኬ 20 ሰው አያየው፣ በ5 ደቂቃ አስነጥሰው 300 ሺህ ሰው የሚያይላቸው ሚሊየንስ የሚያይላቸው ብዙ ሰዎች አሉ። በዛ ልትቀና ሳይሆን ስለዛ ሰው ልትጸልይ እግዚአብሔር ይፈልጋል። እኛም ልባችን ሲስተካከል እግዚአብሔር ነገራችን ቀና ያደርገዋል። አንተ ግን እስከ ፍጻሜው ድረስ ሂድ፣ በቀኑ መጨረሻ በጣ ክፍል ላይ ትቆማለህ። ሁለተኛና ከባዱ ነገር ከእንቅፋቶች መካከል እኔ ይመቸኝ፣ ያንተ ራስ ጉዳይ ነው፣ ለኔ ብቻ ይመች፣ ሁሉ ይነጠፍልኝ፣ ሰው ሁሉ ይታገሰኝ፣ እኔ መታገስ አልችልም። ግጭት ለኔ ችግር የለም፣ ሰው ሁሉ በቃ ለኔ ተነጥፎ ይኖር፣ እኔ ጸባዬ ነው። ምን ላድርግ? እኔ ልረማመድብህ። እንዲህ አይነት መንፈሳዊነት የለም። ለኔ ብቻ ኑሩልኝ። ይሄ የብረት ጠላት። እኔ ምን አረጋለሁ ላንቺ? አንተ ለኔ ምን ታድተሽ ነው መከተል ያለብሽ? ሁሉ ነገር እሱ ይተውልኝ፣ ሁሉ ነገር እሱ አትተውልኝ። አያስኬድም፣ አያስኬድም፣ አያስኬድም። በሁሉ አንግል ብታዩት፣ በአገልግሎት ብታዩት አያስኬድም። አብሮ የሚሄድ ጉዳይ አይደለም። ህብረታችን እየተበላብን ነው ያለው። ስለዚህ እኔ ይመቸኝ ህብረት ላይ አይሰራ፣ እኔ ብቻ ህብረት ላይ አይሰራ። እኔስ አንድ ነገር አሳይቼ በወርድስ። ስለዚህ ስለተባረከው ጌታ ኢየሱስ እኔና እናንተ የተከተልነው የዓለም መድኃኒት ማቻኩራባ ሰው ሆኖ መጣ። መላእክትን የፈጠረ ፍጡር ሆነ። መጣ እንደ ሰው እንደኔና እንደናንተ በኔና እናንተ ጫማ። ሰው እንዴት ነው የሚሸጠው? ምን ይላል? ሰው ሆነ፣ ዝቅ አለ። የሚገርመው ነገር ከሞት እንኳን የመስቀል ሞት ለመሞት የታዘዘ ሆነ ይላል። የሞት የመጨረሻ ወርዶ 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 ታች ሆነ። ይሄ ብቻ አይደለም እኮ ማበሻ ጨርቅ አንስቶ ጌታ ኢየሱስ የደቀ መዛሙርቱን እግር አጠበ ይላል። እነዛ እኮ አይሁዶች እኮ የደነገጡት እኮ ከባህልም ውጪ ስለሆነባቸው ነው። በአይሁድ ባህልና ሕግ መሰረት አይሁዳዊ ባሪያ እግር ማጠብ ነፃነት አለው። ማጠብ አይችልም፣ ነውር ነው። እግር የሚያጥቡ ሰዎች ከአይሁድ ባርነት ወጡ የአሕዛብ ባሪያ የሆኑ ሰዎች ናቸው እግር የሚያጥቡት። ኢየሱስ ወረደና እግር አጠበ። ዝቅ አለ ኢየሱስ። እና ምንድነው እንደዚህ ዝቅ የሚያደርገው? በጣም ይገርም ነው። አዲስ ኪዳን እንዴት አይነት ወንጌል እንደሆነ ተመልከቱ። ኢየሱስ በሕይወቱ ያስተማረን ትህትና፣ ከኖንያ የሚጠበቀው በትህትና ነው። ዝቅ አለና ከባሪያም ያው የአሕዛብ ባሪያ የሚያደርጉትን ዝቅ ያለውን የወረደውን ነገር ጌታ አደረገ። እኛ የኢየሱስ ተማሪ ነን። እኛ የኢየሱስ ደቀ መዝሙር ነን። አሜን ወዳጆቼ። እግዚአብሔር የተባረከ ይሁን። እንዳትቀየሙኝ፣ ጌታ የሰጠኝ ቃል ነው ማካፍላችሁ። ጌታ ይባረክ። ላድናችሁ ጌታ ፈለገ መሰለኝ። ህብረታችን ሊታደግ ፈልጓል። ህይወታችን ሊታደግ ፈልጓል። ጎንበስ ብሎ እግር አጠበ። እኔ ጌታና መምህር ኮን ካለና እናንተም ዝቅ በሉና የባልንጀራችሁን እግር እጠቡ አለ። እንዴ ምን ማለት ነው? አዳዚት ሚ እንዴ እኔ እኮ ከሌለ ትልቅ ነኝ፣ እኔ እንዲህ ያለኝ እንዲወጥቼ እንዴት እግር አጥባ? ውረድ። የክርስትና ዋናው መሰረቱ ትህትና ነው።
ከኖንያ የሚጠበቀው በትህትና ነው። እኔ ያለኝ እንዲህ ነኝ በማለት አይደለም። በዛ በህብረታችን ውስጥ እግዚአብሔር ይፈትሸዋል። እግዚአብሔር በጸጋው እንዲባርከን ከፈለግን ትሁቶች መሆን አለብን። እግዚአብሔር እንዲያነሳን ከፈለግን የተሰበረ ልብ ያስፈልገናል። አበዛውባችሁ፣ ስንቱን እንዳያዛችሁት አላውቅ፣ ግን መሰረታዊ ነገር እንደተናገርኩ ግን እርግጠኛ ነኝ። ዛሬ የተወደዳችሁ አባቴ ብሩካን ህብረታችን እንዴት ነው? እርስ በርስ ያለን ነገር እንዴት ነው? ቻሌንጅ ላርጋችሁ። ትዳራችን እንዴት ነው? ቻሌንጅ ላርጋችሁ። ጓደኝነታችን እንዴት ነው? ጓደኝነት ድሮ ቀረ ይባላል አይደል? የኛ ዘመን ጓደኝነት ጠንካራ፣ በትንሹ በትልቁ አይናጋም። ብታኮርፈው ታግሰ ትሄዳል፣ አልፈ ትሄዳል። አኩርፈ በዛው አትቀርም። እግዚአብሔር ይመስገን፣ ሃሌሉያ። የኛ ዘመን ጥሩ ዘመን ነው። ዛሬስ ቸርች ሞልቷል። ተመለስ የሚል ሰው ማን ይፈልጋል? የሚገስጸው ማን ይፈልጋል? ዘዋሪ የበዛበት ዘመን ነው። ወዳጆቼ ህይወታችሁ ለውጥ እንዲኖረው ትፈልጋላችሁ? እግዚአብሔር አምላክ ህይወታችንን ሊለውጥ ይፈልጋል። መንገዱ አንድ ነው። ትተን ለመሄድ የተዘጋጀ ልቦና ያስፈልገናል። ለህብረት ዋጋ ለመክፈል የጨከነ ልብ ያስፈልገናል ልላችሁ ነው። እርስ በርስ መበረታታት። እኔ አንተን ላበረታ ነው የተጠራሁት። ሰይጣንማ ያው እያናወዘልን አይደለ? ሰይጣን እኮ ይነግረናል። ድካማችን እኮ እየነገረን እያቆዘመን ነው ያለው። በተንበረከክን ቁጥር አንተ ደካማ እያለን ነው። እርስ በርሳችን ልንተናነጽ ያስፈልጋል። አንዳችን ለአንዳችን ምርኩዝ ለመሆን ያስፈልጋል። መበረታታት፣ መተራረም እርስ በርሳችን። አንዳንድ ጊዜ ፓስቶሪያል ሚኒስትሪ ላይ እያገለገላችሁ ፓስቶሪያል ኬር ስታደርጉ ለሰዎች ትደውላላችሁ። ወደ ልባችሁ ሲመጣ አንዳንዶች ስልክም አይመልሱም። ልክ ወደ ቤተ ክርስቲያን ኑ ስትሏቸው ስትለምኗቸው በቃ ቤተ ክርስቲያን በቃ ዕዳ ያለባችሁ ይመስላቸው። ባልንጀርነት፣ ወዳጅነት፣ ወንድማማችነት፣ እህትማማችነት የጠፋበት የወደቀበት ዘመን ቢሆን አሁን ሰውን በፈለጋችሁ ቁጥር ሳይሆን የሚያከብራችሁ ሰው በራቃችሁት ቁጥር ሪስፔክት ያደርጋችኋል። ይሄ የህብረት ጠላት። አብረን እንቁም፣ አብረን እንስራ። ቤተ ክርስቲያን ብትከብር አብረ ብልትነት ትከብራለህ። ቤተ ክርስቲያን ብትወርድ አብረ ብልትነት ትወርዳለህ።